እህቶቼ ሂዱባቸው፣ እርገጧቸው። እነዚህ ደጋን እኔ እንትኑ ሰዎቹን ብቻ ሳይሆን ደጋፊዎቻቸውን ነው እንድትናገሩ የምፈልገው። እሺ የማርያም ልጅ አቤት ሂጂበት ማሬ እኔ ካሁን በኋላ ታሞ የሚመጣ ሰው አዋጡ ብትሉን የሚልሁበትም ለማለት ነው የገባው። እኛ ስለታመመ መች አወራን? ይሄና ነውረጅ የታመመ ሰው መች አወራን? ምንድነሽ ኮሃኒ ምን አለች ልጅቷ? አልሰማሁትም። የታመመ ሰው አዋጡ ብንባል ስለታመመ ሰው ልትጠይቃል። ኧረ እባክሽ አሁን እንግዲህ እዚህ በቁመት የታመሙትን እየረዳን ነው። በቁም የታመሙ እየረዳን ነው። እያከምን ነው። ወገን ንቁ ብሏል። ንቁ ብሏል ወገን ንቁ። እማታወሩ ስርዓት ያዙ። ወሬና ልቤ ዝቅ አለ በእናንተ እንትን። እኔ እየደረቅኩኝ እኮ ነው። እሺ ማናችሁ ውዶቼ? ደህና ነን። ማሪ አውሪ ሂጂበት። በጌታ ዛሬ እኮ ልቤ ያረፈረ። እግዚአብሔር እንደዚህ እውነት ሲታወሩ እግዚአብሔርን ከቀባችሁ ጀምሬ እያዳመጥኩ ነበር። አንቺም ገረፍ ሂጂባቸው። አንቺም ሂጂባቸው። የምትፈልጊያቸውን ገረፍ አድርጊ። ሂጂባቸው። ቤትሽ እንደ ቤትሽ ቁጠሪው ማሪ። ሂጂባቸው። እኔ የሚገርመኝ ማለት ነው ግን እኔ እነዚህ ስለነሱ ደጋፊ ሆኖ መጥቶ እዚህ ጋር የምትሳደቡት እናንተ ግን ጭቅላት አላችሁ? ጤነኛ ናችሁ? እውነት ነው። ግን መዳም ቢሆን የመዳም ልጆችን ቢሆን እኛ ላይ ይጮሃሉ። ብንንም እኮ ጤነኛ ነን። ምን ሆናችሁ ነው እናንተ? በሰላም ነው? የነሱ ደጋፊዎች እየሰማችሁ ነው እዚህ ውስጥ መቼስ ምናችሁን ነው የምታዩት እናንተ? እኔ እስከ ዛሬው 4 ዓመት ነው ምንድነው እነሱን አያቸዋለሁ፣ ግን አንድ ሰብስክራይብ አላረኩም። ምን ሆናችሁ ነው? ጤነኛ ናችሁ እናንተ? እኛ ስንት ጎደሎ አለን። እግዚአብሔርን እኔ ኮንትራት ቤት ነው ያለሁት 4 ዓመት ማለት ነው። 4 ዓመት አንድ ቀን የኢትዮጵያ ቡና ምን አይነት እንደሆነ አይቼ አላቅም። ያቺ ግን እኮ ለነሱ እስከውን የምታግዘውና የምትረዳው ብር የምትሰጠው እንደኔ ናት። ጤነኛ ናችሁ ግን እናንተ? ምን ሆናችሁ ነው? አስቡ እስኪ ቆማችሁ እይቶች ተመለሱ። አንድ ቀን እኮ የሚያምር ሺፎን አይታችሁ ውይ ብላችሁ ፎሎ አርጋችሁ መቼስ ብር ሳገኝ ገዛለሁ ብላችሁ ትወጣላችሁ እንጂ የሚያምር ጥበብ ለብሳችሁ ታውቃላችሁ? አታውቁም እኮ። እነሱ በወር ስንት እንደሚያገኙ ታውቃላችሁ? እኛ በምናየውና ሰብስክራይብ ላይክ በምናረገው። ኧረ ተው ተመለሱ እይቶቼ። እና ደግሞ ዛሬ እኔን ፕሮግራም የከፈትሽው እይቴ በእናትሽ በጣም እንወዳለን፣ እናመሰግንሻለን። ደስ ብሎኛል። እግዚአብሔርን ማንም ያላወራው ወሬ አውርታችኋል። ደስ ብሎኝ ነው የገባሁት። ሌላ እንግዲህ ማውራት አልቻልኩም። እግዚአብሔርን ትክክል ነሽ የኔ ቆንጆ። አንቺ ትክክል የተናገርሽው ጥሩ እንትን ያስተላለፍሽው። አይ ሪስፔክት ዩ። እኛ ሲጀመር እኮ እኛ አበሻ ስንባል እኮ ሰው ለሰው ጥሩ ሲያስብ አናቅም። እናንተ አሁን ጥሩ አስባችሁ ለኛ ምክር ስትሰጡን እነዚህ ይሳደባሉ። ቅድም የገባችውን ቄጥ ይቸረቸራል እንደ አረጉት ወላ ዘንድሮ ስንተኛ ሰው ነው ያለው? እና ስለዚህ ቀጥሉ። እኔ ጨርሻለሁ። ደስ ብሎኝ ነው የገባሁት እግዚአብሔርን። እና ቀጥሉ እናንተ። እናመሰግናለን ስለገባሽ ደስ ብሎናል። እሺ እኔ ቆንጆ እናቴ ጥሩ ሰው ነሽ። እሺ የሆነች ልጅ ያስገቢ መቃጮ አንድ ያለም ፊልም የምትለው ኒቃብ የለበሰች ናትና ፊልም አንድ ቁጥር ጻፊ ባላ ምናምን ያለች ነበር። ምን ልታወሪ ነው? እሺ ኒቃብ የለበሰች ናት ወይም ያልከው ፕራይቬት ናችሁ? አጨቅጭቁ። ፕራይቬት ናችሁ እንዴት ላስገባችሁ? እሺ ማናት? እሙቲ ማር ቱ ጻይጺ ያውሩ የኔ እናቶች እስቲ ላስተንፈሱ እንጂ ዛሬ አንድ ወደ ቤት ሆነ እኔ አያገባኝም። ወይን ዘጥዬ ማር እሺ ቀጥይ። የምር የልቤን ነው ማለት የሆነ በቃ የኛንም ሐሳብ ጭምር ነው የገለጽሽልንና በጣም ነው የምናመሰግነው ይሄንን እንትን በማዘጋጀትሽ እና በጣም ነው የሚያሳዝኑት። እኛም ከነሱ ጋር ተደምረን የመዳም ቅመሞች መባላችን እጅግ በጣም ልባችንን ነክቶታል። በጣም ያሳዝናሉ። እዛ ስንት የተቸገሩ ቤተሰቦቻቸው እያሉ እነዛ የተቸገሩትን ቤተሰቦቻቸውን ሳይረዱ እዚህ ጋር መጥተው ለማንም ዩቲዩበር
ስፖንሰር ይሆናሉ ማለት ነው። ስንት የሚበረታታ አለ፣ ስንት የሚረዳ አለ፣ ስንት ሰብስክራይብ ማድረግ ያለብን አሉና ምንም አሁን ከነሱ ምንም የተማርነው ነገር የለም። እዚህ ሲላላጡ፣ ሲጣሉ፣ ሲታረቁ፣ ሰርፕራይዝ ሲደራረጉ እንጂ እነሱ ምንም እንትን ያስተማሩን ነገር የለም ማለት ነው። ከነሱ ምንም የተማርነው ነገር የለም። እንደኔ የተማርኩት ነገር የለም፣ ከነሱ የተማርኩት ነገር የለም። ምንም እነሱን ማበረታታት፣ ሰብስክራይብ ማድረግ፣ ለነሱ ማሽቃበጥ፣ ወርቅ መግዛት፣ ለነሱ ስፖንሰር ሆኖ እነሱን ወደ ዱባይ ማምጣት ተገቢ ነው ብዬ አላስብም። ያው ይሄ እኔ ጨራሽ አውሪ። አመሰግናለሁ። ፂ አውሪ። ፂ ልብ ቅርጽ አለው። ቆይ ልጅ እያስቸገረች ስለሆነ እኮ ነው ያወራለሁ። አንዴ አስገቢ የምትሉ ሰዎች ፕራይቬት ናችሁ በብዛት ማሮቼ። እሺ የቤቱ ባለቤት ሂጅበት፣ ቤትሽን ተቆጣጠርኩብሽ፣ ሂጅበት። አንቺ ነሽ እንጂ የምትችያቸው የኔ እናት። እንደዚህ አይነት እንግዲህ ሰዎችን ያልችልም የኔ እናት። አንቺ አመጣሽው፣ አንቺ ጨርሽ ብሏል ሰውየው። አንቺ ሂጅበት። ጋይስ ታብታብ አድርጉ፣ እግዚአብሔርን አትጨማለቁ። 50 ሺህ ታብታብ አድርጉ፣ 50 ሺህ ታብታብ ግቡበት። ኮፒሊንግ አድርጉ የኔ እናት። ምከረው ቢካለ መከራ ምከረው ያለሽ ምከረው ቢካለ መከራ ምከረው ያላችሁ ኖ ታፕ ኮፒሊንግ። እኛ ሩት እናንተን በጣም ለምንወዳቸው ግን እኔ ያው የመዳም ቅመም አይደለሁም። በርግጥ ግን ያው በማየው በምሰማው ምናምን እርዱ፣ ሰው አትርዱ አይባልም። የሰው ልጅ በቻለ ይርዳ። ግን ሰው ስትረዱ ራሳችሁ መጀመሪያ ራሳችሁ ማየት ስትረዱ፣ እግዚአብሔርም እኮ ዝም ብለሽ ሰተሽ አንቺ እንትን ብትሆኚ አያዝንልሽም። ረጂ ነሽ ብሎ ሌላ ነገር አያግዝም። መጀመሪያ ራሳችሁን አገሬ ስገባ ምንድነው የሚቀበለኝ ሄዶ ሸክም ለመሆን ሳይሆን ራሳችሁን ችላችሁ 5 እና 6 ዓመት በላይ ሰርታችሁ በባዶ በዜሮ እዛ ሄዳችሁ የሰው መሳለቂያ መሆን የለባችሁም። ገባችሁ? ቤትም ሆነ ባቅማችሁ መንቀሳቀሻም ለስራ ለምን ብቻ ራሳችሁን የምትችሉበትን መንገድ እያሰባችሁ እርዱ። ሰውን ስትረዱ በጣም አንዳንዴ ይናደዳሉ። ይሄን ያህል ስትሉ እንዴ አያለው ብዙ ቤት እየገባውና እናንተ ብቻ ናችሁ እርዱ። ሰው እኮ ሰው አትርዱ ሳይሆን ስትረዱ ራሳችሁን እዩ። በእንትን እንትን አሁን ይሄ ሆይ አትመሩ። ራሳችሁን ቀስ ብላችሁ አዳምጣችሁ ይችላልው መጀመሪያ እንጂ ሄዶ ለመታየት ለእንትን ለማለት ባካችሁ ራሳችሁን እዩ። ራሳችሁን አዳምጡ። ራሳችሁ ላይ ስሩ። ዩቲዩብ ላይ ምን ላይ የምታጠፉበትን ታይም ደግሞ አንብቡበት። ራሳችሁን አስተምሩ። እናንተ መስራት ትችላላችሁ። ዝም ብላችሁ ሰው ቤት እየገባችሁ ታብታብና ጊፍት ከምትለቁ ጊፍት እንኳን እሺ አትሰጡም፣ ግን ራሳችሁን እንትን የምትሉበትን በቃ ራሳችሁ ላይ ስሩ ለማለት ነው። አመሰግናለሁ። እሺ እናመሰግናለን። ታብታብ አድርጉ ጋይስ፣ ቶሎ ታብታብ ኮፒ ሊንክ አድርጉ። ከዛ ደግሞ የኛንም አካውንት ኮፒ ሊንክ አድርጉ። እሺ ማን ያላወራ? ቤቲ አላወራችሁ፣ ነቅላችኋለሁ። ጊዜ ደረሰ። ደህና ዋላችሁ? ደህና ነን። ቀጥይ። ኧረ ያወራሽ ላወራ ነው። ደህና ዋላችሁ? በመጀመሪያ እንዴት ናችሁ? ኧረ ሰላም ታታብጂ ማሪ። ደህና ነን እግዚአብሔር ይመስገን። ቆይ አንዴ በነገርላችሁ ላይ ሁላችሁም ፕራይቬት ናችሁ። አስገቡን ትላላችሁ። እንዴት እናስገባችሁ? ፕራይቬት እንኳን እንዴት እንደሆነ አያውቁም። ማርያምን ቀጥ ቤት ታረጉ ሰዎች ደግሞ አካውንታችሁ አያርገላችሁ። እንትና ፊፊን ሚውት አርጋት። ቀጮ ፊፊ የምትለው ሚውት አርጋት ያለች ነው። እሺ ማሪ። እሺ ቀጥ ቤቲ። እሺ ብዙ በብሎ ነገር የለም። እንደዚህ አይነት ቦታ እንትን ይማርቅምና ጥሩ ያረጋችሁ። እንደዚህ አይነት ቦታ ሰጣችሁ እኛ እንድንመካከር የተሳሳትነው እንኳን ወደ ራሳችን እንድንመለስ ስላረጋችሁ ነው ሁላችሁ ማለት ነው። በጣም ደስ ይላል። ጎበዝ። ምክንያቱም እኛ የወጣንበት አላማ አለ። አንዳንዶች ልጆች አሉ ምንም አላማ ሳይኖራቸው መጥቶ ገና ለራሳቸው ምንም ነገር የውስጥ ልብስ እንኳን መቀየራ ሳይኖራቸው ኦንላይን ለሚታየው ብቻ እነሱ ስንት መከራ አይቶ ለነሱ ወርቅ እስከመግዛት መጀመሪያ ላይ አይታችሁ እስከሆነ ቲቪ እስከመግዛት ምን ፍሪጅ እስከመግዛት ድረስ የሄዱት አይታችሁ ከሆነ ማለት ነው። እንደዛ ልጆች ግን ውስጣቸው በነብ ብታዩት ብታጠኑት
የውስጥ ልብስ ራሱ የመቀየር የማይችሉ ልጆች ናቸው እና እንደዚህ በማድረጋቸው እኛ ከነሱ ተቆጥረን ራሱ ስማችን አንድ በመሆን ራሱ በጣም ነው የሚያሳፍረን። እና እንደዚህ ቦታ እንትን ብላችሁ የተሳሳቱ ልጆች ጓደኞቻችሁን በሆነ እንደዚህ ውስጥ እኮ የኛ ጓደኞች እኮ አሉ በዚህ ነገራችን ላይ እነሱን የሚደግፉት እንደኛ የሚሰሩት ጓደኞቻችሁ ይኖራሉና እነሱ መክራችሁ ወደ ትክክለኛ መመለስ። ለምን ትመክራላችሁ? ለምን ትረዳላችሁ? አይደለም መርዳት ያለበት ሰው አለ፣ ስንት ሰው አለ መረዳት ያለበት አቅም የሌለ መብላት የማይችል እኛ ኮልሽ ቤቲ ይልሽ እነሱን አትይሽ ቤቲ አንድ ነገር ቤቲ እኛ አንድ ነገር 490 ምን 19 ምናምን ሰዎች አላችሁ እና አትዩዋቸው አትደግፏቸው በሐሳብ ሳይሆን ብር ሳይሆን ከኪሳችሁ ብር አታውጡ ነው ከኪሳችሁ ብር አታውጡ እንጂ ደግፏቸው አድንቋቸው እኛ ያገባንም እሱ ራሱ ብር ነው ካወቃችሁት እናንተ መደግፏቸው ነገር ለራሱ ለነሱ ብር ሜክ ያረጉበት ነው እየሰሩ ነው ከዛ አልፋችሁ ደግሞ ከኪሳችሁ ብር አታውጡ ነው እንጂ መደገፍ ማድነቅ መብታችሁ ነው እኮ እኔም ያልኩት እኮ ያለ ማያት ሰብስክራይብ የማድረግ ችግር የለውም ስልካችን እኮ ምንም እናወጣ ነገር የለም የማያቱም ከሆነ ይሁት ችግር የለውም ትዝናኑበታላችሁ ነገር ግን በራሳችሁ የሰራችሁት ሽንት ቤት አጥበን ኩሽና አጥበን ብረት ድስት ፈቅፍቀን ያመጣነው ብር ለነሱ ለምንድን ነው የምንሰጣው መስጠት ካለብን ለተቸገሩ ስንቶቹ አለ ለነሱ ሰጠን እነሱ በልቶ እንኳን ቢመርቁን ምን አለበት ነው ያልኩ ያለውትና እና በዚሁ በየጊዜው ክፈቱና የተሳሳቱ ልጆች እንዲመለሱ እንትን በሉት ሚከሩት ይላልው እኔ በኔ በኩል ይሄ ነው ጨርሻለሁ አሰማቻለሁ ከስሩኜ አመሰግናለሁ እሺ ቦታው ስለሰጣችሁ እሺ ቤትዬ በታብታብ አርጉ ታብታብ እስካሁን 50 ሺህ እንኳን አልገባም በኢየሱስ ማረ ኮፒ ሊንክ ኮሜንቱን ልዝጋ እንዴ አንዴ ሰው አታስገቡ ነው ማስገባት ይፈልኩ ሰው ታብታብ አድርጉ በዛ ላይ ታብታብ አድርጉ ኮፒ ሊንክ አድርጉ ሲቀጥል